ሕይወት ሳቅና ለቅሶ የሚፈራረቁባት፣ ድልና ሽንፈት የሚፋለሙባት፣ ንግስናና ስደት የሚተላለፉባት መድረክ ናት። ላለፉት 25 ዓመታት በአፍሪካ ቀንድ አንዲት ነፍስ ይህንን ሁሉ በብቸኝነት ተጋፍጣለች። ቴዎድሮስ ካሳሁን። ዝናው የዓለምን ጣራ ሲነካ፣ ገንዘብና ክብር ከእግሩ ስር ሲወድቁ፣ እርሱ ግን ሌላ ነገር መረጠ፣ እውነትን። ጦርነት ሀገርን ሲያደማ፣ እርሱ የሰላም ቅኔ ሆነ። ፖለቲካው ሊውጠው ሲያደባ፣ እርሱ የታሪክ ጋሻ ሆነ። ዓለም ወይ ተዋጋ አሊያም ሸሽ ባለችበት ወቅት እርሱ ግን በዝምታው ውስጥ ጸንቶ ቆመ። 5 ዓመታት ጠፋ፣ 5 ዓመታት ተሰወረ። ብዙዎች አበቃለት አሉ፣ ሌሎች ደግሞ ተሸነፈ አሉ። ነገር ግን እውነተኛ ንጉሥ ዝም የሚለው የሚናገረው ጠፍቶት አይደለም፣ ዝምታው የነጎድጓድ መጀመሪያ መሆኑን ስለማያውቁ እንጂ። ዛሬ ያ ዝምታ ያበቃል። ከአቦጊዳ የተነሳው ያ የጥበብ ሰረገላ በፈተና እሳት ነጥሮ፣ በለቅሶ ታጥቦ፣ በድል ተከልሎ ዛሬ እዚህ ደርሷል። ይህ ዶክመንተሪ የማይናወጥ አቋሙ የሚሊዮን ሕዝቦችን ክብር የገዛውን ያልተበገረውንና የማይሞተውን ቴዎድሮስ ካሳሁንን እውነተኛ የሕይወት ታሪክ እናቀርብላችኋለን። ተዘጋጁ። ታሪክ ሊነገር ነው። ጥበብ ሊነግስ ነው። ኢትዮሪካ ሊፈነዳ ነው። አዲስ አበባ 1993 ዓ.ም። በከተማዋ ሰማይ ላይ የለውጥ አየር እየተነፈሰ ነበር። በወቅቱ የነበረው የሙዚቃ ኢንዱስትሪ የቆመ የኩሬ ውሃ ይመስል ነበር። አንድ አይነት የተለመደና አዲስ ነገሮችን ለመቀበል የሚፈራ። ነገር ግን በአንዲት ትንሽዬ ስቱዲዮ ውስጥ አንድ ወጣት በታሪክና በዜማ መካከል ያለውን ድልድይ እየገነባ ነበር። ስሙ ቴዎድሮስ ካሳሁን ይባላል። ዓለም ግን ገና አልተዋወቀችውም ነበር። አልበሙን አቦጊዳ አለው። ለብዙዎች አቦጊዳ የፊደል መቁጠሪያ ነው። ለእርሱ ግን የጥበብ ነፃነት አዋጅ ነበር። አስቡት፣ በዛ በካሴት ዘመን አንድ ወጣት ብቅ ብሎ የኢትዮጵያ ባህላዊ ቅኝትን ከጀማይካው ሬጌ ጋር ሲያጋባ። ይህ ሙከራ ብቻ አልነበረም። ይህ የሙዚቃ ሳይንስ ሃኪንግ ነበር። ኃይሌ ኃይሌ ቦብ ማርሌ ሲደመጡ፣ ሙዚቃዎች ሲደመጡ አሮጌው ትውልድ ደነገጠ። ወጣቱ ግን ነቃ። ለብሰህ ባንዲራ ብለህ ጻፍበት፣ ታሪክ ተሰራ ሲባል ደግሞ ሙዚቃ መዝናኛ ብቻ መሆኑ አብቅቶለት የሀገር ኩራትና የማንነት መገለጫ ሆነ። ገንዘብና ዝና ማንም ባልገመተው ፍጥነት ወደ ደጁ መጡ። አቦጊዳ በኢትዮጵያ የካሴት ሽያጭ ታሪክ ውስጥ አዲስ ምዕራፍ ከፈተ። ታክሲዎች፣ መሸታ ቤቶች፣ መኖሪያ ቤቶች፣ ሱቆች በሙሉ በአንድ ድምፅ ታወኩ። ቴዲ አፍሮ በአንድ ጀንበር ከዘፋኝነት ወደ ብሔራዊ ምልክትነት ተቀየረ። ግን ጥያቄው እዚህ ጋ ነው። ይህንን ያህል ዝናና ገንዘብ ገና በለጋ ዕድሜው ሲያገኝ እንዴት አልጠፋም? እንዴትስ አልተሸነፈም? ምክንያቱም ከአቦጊዳ በስተጀርባ ዝናን የሚገዛ አቋም ነበረው። አቦጊዳ
የፈገግታና የጭብጨባ ዘመን ነበር። ነገር ግን ከፊት ለፊቱ የሚጠብቀው ሌላ ትልቅ ፈተና ነበር። የፖለቲካው ማዕበል፣ የህዝብ ለቅሶ፣ የታሪክ ፍርድ የሚጠየቅበት ያ አስፈሪ ምዕራፍ ያስተሰርያል። ቴዲ አፍሮ ከጥበብ ንጉስነት ወደ የመከራ ድምጽነት የተቀየረበት ያንን ታሪካዊ ወቅት አሁን እንፈትሻለን። ከአቦጊዳ የደስታ ጩኸት በኋላ ሀገሪቷ ሌላ ነገር ተነፈሰች። ጭንቀት። 1997 ዓ.ም ኢትዮጵያ በታሪኳ አይታ የማታውቀውን የፖለቲካ ንቅናቄ ውስጥ ነበረች። ህዝቡ ለውጥ በናፈቀበት፣ በጎዳናዎች ላይ ተስፋና ስጋት በተቀላቀለበት በዚያው የውጥረት ወቅት ቴዎድሮስ ካሳሁን አልበሙን ይዞ መጣ። ያስተሰርያል። ይህ አልበም ሙዚቃ አልነበረም። ይህ አልበም ለቆሰለች ሀገር የተላከ የኑዛዜ ደብዳቤ ነበር። አስቡት፣ በዛ አስፈሪ ወቅት ያስተሰርያል ሲደመጥ ምን እንደሚሰማ። ቴዲ አፍሮ ስለ ፍቅር ብቻ ሳይሆን ስለ ይቅርታ፣ ስለ ታሪክ፣ ስለ ትህትናና ስለ ሀገር አንድነት ዘመረ። አንድ ሰው ታርቆ ያስተሰርያል ሲል ቃላቱ ከስቱዲዮ ወጥቶ ቤተ መንግስት ድረስ ዘለቀ። ፖለቲከኞች ደነገጡ፣ ባለስልጣናት አፈጠጡ። ምክንያቱም ቴዲ የገዛው የህዝቡን ጆሮ ብቻ አልነበረም፣ የህዝቡን ህሊና ኮንሽስነስ እንጂ። ይህ አልበም ቴዲ አፍሮን ወደ ትልቅ አደጋ ውስጥ ከተተው። ዝናው ጥላቻንና ቅናትን ወለደ። መድረኮች መዘጋጅ ጀመሩ። ስሙ በክፉ መነሳት ጀመረ። ነገር ግን እርሱ ዝም አለ። ዝናው የዓለምን ጣሪያ በነካበት ወቅት የታሰበው የክብር አክሊል አልነበረም፣ የብረት ቃጭል እንጂ። ቴዲ አፍሮ እስር ቤት ሲገባ በሚሊዮን የሚቆጠሩ ህዝብ አብሮት የታሰረ መሰለው። ያ ሁሉ ዝና፣ ያ ሁሉ ገንዘብ፣ ያ ሁሉ አድናቆት ከአራት ግንብ በስተጀርባ 4x4 ከሆነችው ክፍል ሊያተርፈው አልቻለም። በዚያ ጨለማ ክፍል ውስጥ ሆኖ ምን እያሰበ ይሆን? ተስፋ ቆርጦ ይሆን ወይስ እያሸነፈ? እውነቱ ግን ይህ ነው ቴዲ አፍሮ በእስር ቤት የከፈለው። እውነቱ ግን ይሄ ነው ቴዲ አፍሮ በእስር ቤት የከፈለው መስዋዕትነት ከማንም በላይ የህዝብ ንጉስ አደረገው። ቃላት በእሳት ነጠሩ፣ ጽናቱ እንደ አልማዝ ጠነከረ። ነገር ግን ከጨለማው እስር ቤት የወጣው ያ ቴዲ አልነበረም። ይበልጥ የገዘፈ፣ ይበልጥ የጠነከረና የዓለምን ታሪክ ሊቀይር የተዘጋጀ አዲስ መንፈስ እንጂ። ወደ ቀጣዩ የታሪክ አብዮት እንሸጋገር። ወደ አድዋ፣ ወደ ሚኒሊክና ወደ ቢልቦርዱ ሰማይ። ጥቁር ሰው። ከእስር ቤት ጨለማ የወጣው ቴዎድሮስ ካሳሁን የሰጠው ምላሽ በቀል አልነበረም። የሰጠው ምላሽ ታሪክ ነበር። በ2004 ዓመተ ምህረት ኢትዮጵያ የማንነት ጥያቄ ውስጥ በነበረችበት የታሪክ ስባሪዎች የሚነካኩበት ወቅት ቴዲ አፍሮ የአፍሪካን ኩራት የታጠቀ አዲስ ጦር ይዞ መጣ። ጥቁር ሰው። ይህ አልበም ሙዚቃ ብቻ አልነበረም። ይህ አልበም የጥቁር ሕዝብ ብሔራዊ መዝሙር ነበር። ቴዲ አፍሮ በዚህ አልበም ውስጥ ያደረገው ነገር በቢዝነስም ሆነ በኪነ ጥበብ ዓለም ተአምር የሚባል ነው። አጼ ሚኒሊክን እና የአድዋን ድል ከታሪክ መጻሕፍት አውጥቶ ወደ ስልካችን፣ ወደ መኪናችንና ወደ ልባችን ከተታቸው። ጥቁር ሰው ሲባል የኢትዮጵያዊነት ስሜት እንደ ሰደድ እሳት ተቀጣጠለ። በፖለቲካው ማዕበል ተከፋፍሎ የነበረውን ሕዝብ በአድዋ ዜማ ስር አንድ ሆነ። ቴዲ አፍሮ ያሳየን ትልቁ ጥንካሬ ይህ ነው። ፖለቲካ የከፋፈለውን ጥበብ አንድ ልታደርገው ትችላለች። ድምፁ ከኢትዮጵያ ድንበር አልፎ መጮህ ጀመረ። አስቡት፣ በዛ ወቅት በኢትዮጵያ ውስጥ ምንም አይነት ዓለም አቀፍ የሙዚቃ ሽያጭ ፕላትፎርም ስፖቲፋይ፣ አፕል ሚውዚክ በስፋት ባልነበረበት ሁኔታ ቴዲ አፍሮ ጥቁር ሰውን ይዞ የዓለምን የሙዚቃ ጣሪያ ተቆጣጠረው። በቢልቦርድ
ወርልድ አልበም ቻርት ላይ በከፍተኛ ደረጃ ተቀምጦ ሲታይ ዓለም ይህ ጥቁር ሰው ማን ነው ብላ ጠየቀች። ማንም ሳይረዳው፣ ማንም ፕሮሞት ሳያደርገው በሚሊዮን ህዝብ ፍቅር ብቻ ዓለምን አነቃነቀ። ዝናው ወደ ሰማይ ወጣ፣ ገንዘብ እንደ ጎርፍ መጣ። ሆሊውድም ስሙን ማወቅ ጀመረ። ነገር ግን ቴዎድሮስ ካሳሁን ገና አልረካም ነበር። ከጥቁር ሰው ኩራት በኋላ የበለጠ ጥልቅ የሆነ መላ አገሪቱን በአንድ ክር የሚያስር የታሪክን የፍቅርና የሃይማኖትን ኃይል አጣምሮ የያዘ አንድ የመጨረሻ ጥበብ እያመረተ ነበር። ኢትዮጵያ። ሁለት ሺህ ዘጠኝ ዓመተ ምህረት በኢትዮጵያ የሙዚቃ ታሪክ ውስጥ አንድ ትልቅ ተአምር ተከሰተ። ቴዎድሮስ ካሳሁን ኢትዮጵያ የተሰኘውን አልበም ለገበያ ቀረበ። ይህ አልበም የዘፈኖች ስብስብ አልነበረም። ይህ አልበም አንድ አርቲስት ለሀገሩ የሰጠው ትልቅ የፍቅር ስጦታ ነበር። እናም ዓለምም ምላሿን ሰጠችው። ቢልቦርድ ወርልድ አልበም ቻርት ላይ አስቡት፣ በራሱ ቋንቋ በራሱ ዜማ ያለምንም ዓለም አቀፍ አከፋፋይ ድርጅት እርዳታ አንድ ጥቁር አርቲስት ከኢትዮጵያ ተነስቶ የዓለምን የሙዚቃ ገበያ አንቀጠቀጠ። ይህ ስኬት ገንዘብ ሊገዛው የማይችል በታሪክ የማይሻር ትልቅ ድል ነበር። ቴዲ አፍሮ የዓለም አቀፍ ደረጃ ስታንዳርድ ያለው አርቲስት መሆኑን ለጠላቶቹም ለወዳጆቹም በተግባር አሳየ። ኢትዮጵያ የምትለው ቃል በኒውዮርክ አደባባይ፣ በለንደን ጎዳናዎችና በፓሪስ አዳራሾች አስተጋባች። በዚህ አልበም ውስጥ ቴዲ አፍሮ ከፖለቲካው ጩኸት ወጣ፣ ወደ ጥልቅ ፍቅር፣ ወደ ቅዱሳን ታሪክና ወደ ሰላም ተመለሰ። ኢትዮጵያ ሲል ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለው ሕዝብ የልብ ትርታው አንድ ሆነ። ሙዚቃው በየቤቱ በየታክሲውና በየሰርጉ ላይ ሰፈነ። ነገር ግን ያንን ሁሉ ክብርና ዝና ጨብጦ ሳለ ድንገት አንድ ነገር ሆነ። ሚዲያ ጠፋ፣ መድረኮች ተዘጉ፣ አዳዲስ ዘፈኖች ቀሩ፣ ወሬዎች ግን አልቀሩም። ደከመዋሉ፣ አሸነፋሉ፣ አበቃለት አሉ። ነገር ግን በማለዳ ፖድካስት የምንነግራችሁ እውነት ሌላ ነው። ቴዲ አፍሮ የጠፋው ስለጠፋ አይደለም። ቴዲ አፍሮ የጠፋው ኢትዮሪካን ለመውለድ በእሳት ውስጥ እያለፈ ስለነበር እንጂ። ያ የዝምታ የታመቀ ነጎድጓድ ነበር። አሁን ያ ዝምታ ሊሰበር ነው። የሐሙስ ቀጠሮ ደርሷል። ኢትዮሪካ። ይህ ቃል ምን ይይዝ ይሆን? ከ25 ዓመታት ጽናት በኋላ ቴዲ አፍሮ ምን ሊነግረን ይሆን? ወደ መጨረሻው ምዕራፍ እንሸጋገር። ወደ ኢትዮሪካ ሚስጥር እና ወደ ንጉሱ ዳግም መገለጥ። 5 ዓመታት 1825 ቀናት። ዓለም ተቀየረች። ቴክኖሎጂ ገሰገሰ። አዲስ ድምጾች መጡ። ነገር ግን የኢትዮጵያ የጥበብ መንደር ባዶ ነበር። ሁሉም ሰው አንድ ቃል ይጠይቅ ነበር። አሁን ያ ቃል መጥቷል። ኢትዮሪካ። ሰዎች ይጠይቃሉ፣ ኢትዮሪካ ምንድን ናት? ይህ ቃል ከቴዲ አፍሮ ብዕር የመጣ አዲስ ፍልስፍና ነው። ኢትዮጵያ እና ዩሪካ አገኘሁት የሚል ቃላት የፈጠሩት ውህደት ይሆን ወይስ የኢትዮጵያዊነትን ሪካ? በማለዳ ፖድካስት የምናምነው አንድ እውነት አለ። ቴዲ አፍሮ ለ5 ዓመታት ዝም ካለ የሚናገረው ነገር ከዘፈን በላይ ነው። ኢትዮጵያ የ25 ዓመታት የጽናት ማጠቃለያ፣ የፖለቲካ ማዕበል ማረፊያና የጥበብ መንግስት አዲስ ህንጻ ናት። ይህ ማለዳ ፖድካስት ነው። ስላዳመጣችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ሐሙስ የሚለቀቀው ስራ ሙዚቃ ብቻ አይደለም። ይህ ሐሙስ ቴዎድሮስ ካሳሁንን ለጠላቶቹ ምላሽ የሚሰጥበት፣ ለወዳጆቹ ፍቅሩን የሚገልጽበትና ለዓለም እኔ አሁንም እዚህ ያለው የሚልበት ቀን ነው። ገንዘብ አልገዛውም፣ ፖለቲካ አልበገረውም፣ እስር ቤት አላስቆመውም። ዛሬም ያው ቴዲ ነው፣ ያልተበገረ ያልተሰበረና የማይሻር። ኢትዮሪካ የድላችን አዋጅ ናት።
ታሪክ ይጻፋል፣ ጥበብ ግን ይኖራል። ቴዎድሮስ ካሳሁን ከአቦጊዳ እስከ ዮሪካ። ቴዎድሮስ ካሳሁን ከአቦጊዳ እስከ ኢትዮሪካ ባደረገው ጉዞ ያስተማረን አንድ ትልቅ ቁም ነገር አለ። እውነትን ይዞ የቆመ ሰው ዝምታው እንኳን ነጎድጓድ ነው። ሐሙስን በጉጉት እንጠብቃለን። ንጉሱ ሲመለስ፣ ታሪክ ደግሞ ሲሰራ እናያለን። ይህ ማለዳ ፖድካስት ነው። እውነቱን ብቻ። አብራችሁን ስለነበራችሁ እናመሰግናለን።